አልመጣም አጥምቁት አልመጣም አይደለም እኔ ሄደህም አትዋቸውም። እሺ እነዚህ ልጆች ምን ያድርጉ? ያስቸገሩኝ እኮ መቼ ነው ኦርቶዶክስ የምትመጣው መቼ ነው እያሉኝ እንዴ በቃ ፈለገን አጥምቁትና እኔ እመጣለሁ እንዴ። ማን ፕሮቴስታንቶች ናቸው ወደ ጌታ ና ያሉ። እዛ ሆነህም መሄድህን አላመኑም እና ወደኛ ና ነው ያሉ። ፕሮቴስታንት እኮ ነው የጻፈልህ ከስር። አረ ምን ተጠመቁ ነው መቼ ነው ኦርቶዶክስ መጣ መቼ ሄድ ገነት ግርማ ገነት እኔ እኮ አንዳንዴ እኔ አምነዋለሁ። እዚህ ውስጥ 58 ሰው 60 ሰው አለ አይደል? ሰሙዬ ስማ፣ ቆይ እዚህ ውስጥ ያሉት የአንተ ቤተሰቦች ባሉበት እስኪ ጌታን እየጾምኩ አይደለም ብለህ ማል። ለምን ለማልጾመው ማን የከለከለኝ? በእኛም እኮ ጾም አለ። ቶሚ አለሁልሽ። እንዴት ነሽ? ልሳኑ ሲታሰር እያየሽ ነው። አንደበቱ ተሳሰረ። ተፈታ። እየጾምን እኮ ነው እንዴ። ቆይ አልሰማም። የኛን የጾም አዋጅ አልሰማም እንዴ? ሰሙዬ ወንድም አለሜ የኔ አባት እምወድክ ማከብርክ። ሪች አንዴ እኛ እንደፈሌ እኛ እንትን አንጾምም። በነገራችን ላይ እንደፈሌ እኛ አትክልት አንጾምም። አትክልት ብቻ ነው የምንበላው እንደፈሌ። ቆይ አሁን ለዚህ እኮ እኔ ልነግርህ ነው። ቆይ ሰሙዬ እዚህ ጋር ቆይ እንዴ ምን ሆነ ነው እንዴ? ምንም ቢሆን እኮ ምንም እንዴ ተው እንጂ። አሁን እኔ ምንድን ነው የምልህ አሁን ቶሚ በተናገረው ነገር ላይ አረ ቆይ ሰሙ አዳምጠኝ በጌታ። እኔ እኮ ችግር ምንድን ሚውት ሊይዝ ነው። አንቺ ደግሞ ወሬ አታቆርጥ። ወሬ አይደለም ነው ቆይ እኔ አሁን ምንድን ነው እኔ አንደበት እኮ እንዳዳምጠኝ አሁን እንዳዳምጠኝ አሁን ግሬለም ሪቺ መልሱን እንስጥ። የከሳው እውነተኛ ጾም ስለሚጾም ነው። አሁን ሪቺን ስማትና ከዛ እንመለሳለን ወደ መልስ። እኮ እኔ ትቀጥላለህ እንዴ? ምን ሆነ ነው? እኔ ደግሞ ታብታብ አድርጉለት። ዝም ብላችሁ እዚህ አታዳምጡ። ይሄን የመሰለ ንግግር ይኸውልህ ሰሙዬ ሰሙ አሁን ለቶሚ መልስ የምትልሰጥ ስለሆነ አንድ ሴኮንድ ራሱ አንድ እንትን አልሞላም። እና አሁን እኔ ምንድን ነው የምለው ታብታብ አድርጉለት እና ምንድን ነው የምልክ ቶሚ በተናገረው ነገር ላይ ሰሙዬ እኔ ውድ ወንድም የምወድክ የማከብርክ በአብ ሳይሆን እንደ አንድ ቃል ተናጋሪ እንደ አንድ ቤተክርስቲያን አማኝ እንዲህ ተግባብተናል፣ ተጨባብጠናል። እኔ ልሳኔ እንዲህ ይተሳሰርልክ፣ እኔ ትስርስር ልበልልክ። ለመናገር እንደዚህ ከበደ አይኖ እንታወቃለን። ጨርሻለሁ። ቶሚ ግን ሪቺ ሰሙን አታስመልጭው። ያስገባኸኝ እንድናገር ነው። አታፈን ቤት ስለፈለገ ላይ ትሄድበታለህ። መጀመሪያ ከአንተ የምሬ ነው። ፈሌ እውነተኛ ጾም እየጾመ ነው የከሰው አሉ። ግን የምሬን እኮ ነው የምላችሁ። ግን ለምንድን ነው ይሄ ልጅ እኔ ሲጠመቅ ነው አብሬው የምጠመቀው። ፈሌ ኦርቶዶክስ ካልሆነ እኔ ኦርቶዶክስ አልሆንም ብያለሁ። አሁን አብረን ነው ተጠምቀን ቄደር ተጠምቀን እኔና ፈሌ አብረን ነው ማስቀደስ ያለብን አንድ መቅደስ ላይ። እሱ ካልተመለሰ እኔ አልመለስም። ሁዳዴ ጾም ለዛውም በኪዳነ ምሕረት ቁጭ ብሎ ጊፍት ይሸቅላል። እኔ እኮ ህዝቡ የእውነት ምን ሆኖ ነው ግን? የእውነት እኛ እኮ ፊደል ስንማረር ሁላ ሁዳዴን እንጾም ነበር። ሕፃን ሆነን ትንሽዬ ሆነን ይሄን የሚያክል ጎምላሌ ይሄን የሚያክል አምባዛ የሚያክል ሰውዬ ቁጭ ብሎ ስለ ግብረ ሰዶም ያወራል በሁዳዴ ጾም። አረ ወገን እንዴ! የምር እኮ ነው። ሰምታችሁታል አይደል? አዲስ አበባ ነው የሚኖረው፣ መሀል አዲስ አበባ ላይ። እኔ በጣም ኖርማሊ ጎረምሶቹ እሺ ክህነት የላቸውም፣ በቃ በዓለም ስለደረሰባቸው እንበል። ይሄ ሰውዬ እኮ ደሞዝ ተከፋይ ነው። የምር ደሞዝ ተከፋይ። እግዚአብሔር ያሳያችሁ። የሚያወራውን ወሬ ስሙ። የሚቅም አለ፣ ኦርቶዶክስ ሆኖ የሚያጨሳል። ግብረ ሰዶሜነቱን እርሱት። ኦርቶዶክስ ቤተክርስቲያን ጫት መቃምን፣ ሲጋራ ማጨስን አላስተማረች። ዝሙት መዝሙትን አታስብርም ቤተክርስቲያን። የሆነ የሚረባ ነገር የሚያወራ አይመስልም። እኔ አሁን ይሄ ሰውዬ
ምን በልጦበት ነው? የምር እውነቴን ነው የምላችሁ። አሁን የሚያወራው ነገር ከቅዳሴው በልጦበት ነው። በቃ እቺ በዓል ደረሰች። አሁን በቃ አይጠፉም። ምን አለ የዛሬ ወር ምናምን ምን አለ የዛሬ ወር ገብታችሁ ቢሆን ገብታችሁ እኮ እውነት ነው እነዚህ ልጆች በቃ ፍቅር ስላላቸው ነው ለወንጌል እንላለን። አሁን እቺ አሁን ጾም ልትፈታ ነው። ሽቀላ እንደ ድሮ አንበሳ የለም ሰው አንበሳ ነው ፈቶ የሚለቅብህ። አንበሳ ፈቶ ይለቅብሃል እንዲበላ ማለት ጊፍት የለም። የምር እኮ ነው የምላችሁ። በዚህ ቀን ዛሬ በኪዳነ ምሕረት ቀን ለዛው ኦርቶዶክሶች ሁዳዴን ጾም እንዴት ለሁዳዴ ጾም ያላቸው ቦታ የጌታ ጾም ተብሎ በነገራችን ላይ የኢትዮጵያ ኦርቶዶክስ ብቻ አይደለም የዓለም ክርስቲያናት ይጾሙታል። ሉትራን ትጾመዋለች፣ አንግሊካን ትጾመዋለች፣ ኢስተርን ይጾሙታል፣ ኦረንታል ይጾሙታል፣ ካቶሊክ ይጾሙታል። ሁሉም በነገራችን ላይ ክህነት ይዞ በዛሬ ቀን በቅዳሴ ሰዓት ላይፍ ከፍቶ እኔ እኮ በጣም ነው በእውነት በጣም ነው የሚያሳዝነው። እነዚህን የሚከተል ሰው አለ፣ እነዚህን የሚከተል በቃ ሰው አለ። ይሄ ነው የሚያሳዝነው። ይሄ ነው አሁን ሉትራን ግብረ ሰዶም በእናታቸው ይሄ ካላራው የሚባለውን ሰውዬ ማን የፈታው? ነግሬያቸዋለሁ። ካላራውን አትፍቱት። እኔ በአፉ የሚጸዳዳ ሰው አልወድም፣ ተው ብያቸዋለሁ። በቃ እሺ፣ እግዚአብሔር ያሳያችሁ። ሉትራን ግብረ ሰዶም ናት፣ እንትን ግብረ ሰዶም ናት፣ እንትን ምን አለ ጾም ሲፈታ አይደርስም? ዲያቆንዬ፣ ዲያቆን ፈለገዬ፣ የኔ ጎብላላ፣ የኔ አባት ጦሙን እንኳን አትጦመው። ምን አለ ምላስህን ብትጦመው? ፈለግዬ፣ የኔ አባት፣ የኔ ወጠምሻ፣ አስቸገረህ አይደል? ጾም እኮ ከባድ ነው። ብዙዎች እኮ ጾምን ፈርተው ነው ቤተክርስቲያን ማይሄዱት። የኔ ጎምላሌ፣ የኔ አንበሳ፣ ስጋው ትዝ አለ አይደል? ሳጾም ስጋው ነው ትዝ የሚልህ። ይኸውላችሁ ድሮ አንበሳ በአንበሳ ነው። ድሮ አንበሳ በአንበሳ ነበር። አሁን የአንበሳ ስዕል ሚጣም ይሰጠፋ። ወይን የፈለገ እኔ ልሙትልህ። ይሄ ነው እንግዲህ የሰውን ቤተ እምነት ቁጭ ብሎ ቢሳደበው ምን አለ ቢቀርብህ? የእውነት ሉትራን ግብረ ሰዶም ነው እንትን እንደ ሰው የኢትዮጵያ ሕዝብ እንደ ሰው ግብረ ሰዶምን ይቃወማል። ባህላችን ስላልሆነ ከሃይማኖት አንጻር ብቻ ከባህል አንጻርም ኢትዮጵያውያን ይቃወማሉ። ሌላኛው ብዙ ክፍታፎች አሉ። አሁን አንድ ሉትራን ነኝ ብሎ እንትን ሲል አጋር ድርጅቶች ጋር በነገራችን ላይ አጋር ድርጅት ማለት ይሄ ግብረ ሰዶም ከዓለም ሕዝብ የሚሰበሰብ ገንዘብ ነው። እኔ እዛ እንትን ውጭ ድርጅት ላይ ስለሰራሁ ነው። በጣም ብዙ እንትኖች ሰፖርት የሚያደርጉት ድርጅት ላይ ሰርቼም ስለነበረ በኃላፊነትም ሰርቼ ነበረ። ክሊር ላውራችሁና ከዓለም ሕዝቦች በዶኔሽን መልክ የሚሰበሰበው የተቋቋመ ተቋም አለ። በዚያ ተቋም ግብረ ሰዶምን ትቀበላለች። ይሄው እንትን አብራ ስራ አይደል ይላችሁ ሲመጡኝ ዶነር ድርጅቶች እርዳታው የተሰበሰበው ብር በማን በኩል ይምጣ? በመንግስት በኩል ይመጣ የሚሰርቁ ሰዎች አሉ ብለው ያስቡ ስለነበረ ነው። ገባችሁ? ኤንጂኦ ነን ገቨርንመንታል ኦርጋናይዜሽን ነው ኦርጋናይዜሽኑ። ገባችሁ? ከዚህ ኦርቶዶክስ ሰራለች፣ እስልምና ይሰራል፣ ሁሉም ይሰራል። የሚሰሩት ለምን መሰላችሁ? ልየታ ላይ ይሰራሉ። የተሰበሰበው እርዳታ የመጣው እርዳታ በውጭ በኩል የመጣው እርዳታ ተገቢ ቦታ መድረሱን ቼክ ያደርጋሉ እንጂ ሃይማኖታቸው ላይ የሚሰሩ ምንም በቃ ሲጀመር ሲመጡ ራሱ ሃይማኖታዊ አጀንዳ ይዘው አይደለም የሚመጡት ዶነሮች።
ሃይማኖትም ብለው የሚመጡ አሉ። አሁን ለምሳሌ ሚስዮናውያን የሚባሉት ሃይማኖት ተገን አድርገው ነው የሚመጡት። ለምሳሌ ሜኖናይት ትመጣለች፣ ጦርነት ሲኖር ምናምን መታ እንጀራ በመጽሐፍ ቅዱስ ዳቦ በመጽሐፍ ቅዱስ ሰጣለች። ሜኖናይት እንካ መጽሐፍ ቅዱስ ዳቦ ሰጣለሁ፣ ልክ ትግራይ ላይ ሲያደርጉት እንደነበረው። ይሄ ደግሞ ሃይማኖትን መስበክ ሳይሆን ወንጀል መስራት ነው። ምናልባት ለወደፊት መንግስት ይሰራበታል ብዬ ተስፋ ማድረገው እንዲህ አይነት ነገር ነው። የተራበን ህዝብ ምግብ ከልክለ ሃይማኖት ተቀበል ማለት እሱ ወንጀል ነው። በዚህ ስራ የምትታወቀው ሜኖናይት ናት። ሜኖናይት ብዙዎቹ ሃይማኖት ተኮር ስራ ሊሰሩ እንጀራና ዳቦ ይዘው የሚመጡ ሰዎች አሉ። እነዚህን እንቃወማለን። ነገር ግን የተሰበሰበ ከዓለም ህዝብ የተሰበሰበን ገንዘብ በአብያተ ክርስቲያናት በኩል እንዴ የዓለም አብያተ ክርስቲያናት ካውንስል እኮ ናት። ካውንስል ሜምበር እኮ ናት ኢትዮጵያ። ታውቃላችሁ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ሜምበር ካውንስል እንትን ናት፣ ዋና አባል ናት። እንደውም አቡነ ማትያስ በነበሩበት አቡነ ማን ነበሩ? አቡነ ጳውሎስ በነበሩበት ሰዓት እንደውም ፕሬዚዳንት ነበሩ። which means በህብረት ደረጃ ይሄ ጋራ ሁማኒታሪያን ኤድ ላይ ማለት ነው። ሁማኒታሪያን ኤድ ታውቃላችሁ? ሰብአዊ እርዳታ ላይ አብረው ይሰራሉ። ይህ ማለት ግብረ ሰዶም ናቸው ማለት አይደለም። ብሩን የሚሰጡ ምናልባት ግብረ ሰዶማዊ ሊሆኑ ይችላሉ። ማንም የተለያየ ቤተ እምነት እስላም ሊሆን ይችላል፣ ኤቲስት ሊሆን ይችላል፣ ማንም ሊሆን ይችላል። ብሩ የተሰጠው ለሰብአዊ እርዳታ እንጂ ለሃይማኖት ማስፋፊያ አይደለም። ትልቁ በሽታ ለሁማኒታሪያን ኤድ የመጣውን ነገር አዞረው ለሃይማኖት ፐርፐዝ የሚጠቀሙበት ከሆነ እንኩ በእንኩ ዳቦን እርዳታ እንሰጣቸዋለን ሃይማኖት ቀን ይቀየሩ የሚሉ ከሆነ እነዚህ በቃ አጋንንት ናቸው። በቃ እርዳታ በደንብ አስተውሉ። ኦርቶዶክስ ሰራለች እንዲህ ትሰራለች እንዲህ አሁን ትልቁ ችግር ምን እንደሆነ ታውቃላችሁ? መካነ ኢየሱስ ላይ መካነ ኢየሱሶች ቆመው ወርሺፕ ያደርጉ ነበረ። እዚህ ጋር እንናገር፣ አብረው ያመልኩ ነበረ። ኦርቶዶክስ ቤት መጥተው እነዚህ አምረው ሲያመልኩ አይታችሁ ታውቃላችሁ? አታውቁም? አሁን መቃወም ያለባችሁ መጥተው እነዚህ ሰዎች አብረው ሃይማኖታዊ ህብረት ሲያደርጉ ነው። ተራድኦ ላይ መጥተህ እንዲህ አትበል። በቃ ይሄ በቃ ነውር ነው። ሰውም እግዚአብሔርም የማይወደው ነገር ነው። ያው አንዳንድ ጊዜ የሆነ ራስ ጋር ያለውን በሽታ እንትን ለማለት ያንተ በሽታ እኮ የሚያገግመው ጎረቤት ያለውን ጉንፋን ያንተ ካንሰር የሚለቀቀው ጎረቤት ያለውን ጉንፋን ክሪቲሳይዝ ስታደርግ አይደለም፣ የራስን ካንሰር ስትታከመው ነው። ገባ? ይሄ ደግሞ ያለ የነበረ የሚኖር ነው። ከጥንት ጀምሮ የነበረ ነገር ነው። ገብቷል? ይሄ መረዳዳት ይባላል። ያለው የሌለውን ሰፖርት ያደርጋል። ያለው የሌለውን እንዴ ሙስሊሞች እኮ ጥምቀት በዓል ላይ ለኦርቶዶክሶችን ዳቦ ጋግረው ለስላሳ ገዝተው እንደዛ ያደርጋሉ። ይሄ ማለት ሰለሙ ማለት አይደለም። በቃ ሁማኒታሪያን ኤድ በቃ እንዲህ አይነት የእርዳታ ተቋማትን በሃይማኖት ስም የተቋቋሙ እነሱ አደገኛ ናቸው። በሃይማኖት ስም ይሄ ሃይማኖትን ለማስፋፋት የተቋቋሙ ሚስዮናውያን በጣም አደገኛ እንትን ይዘው ነበር የመጡት። ያልተቀበላቸው እርዳታ አይሰጡም ነበር። ብዙዎቹ ኢትዮጵያ ውስጥ ሃይማኖታቸውን የቀየሩት በምግብ ነው። ብዙዎቹ በፊት ማለት ነው። ይሄ ከሆነ ይሄ እግዚአብሔር የማይወደው አደገኛ ስራ ነው። ነገር ግን በኤድ በኩል ገንዘብ የሚላክ ከሆነ ያን ገንዘብ ደግሞ ለሚገባው አካል እንዲደርስ እርዳታው በእነሱ በኩል እንዲያልፍ ከተደረገ ይሄ ሃይማኖታዊ አስተምሮ አይደለም። ገባችሁ? ሃይማኖታዊ አስተምሮ አይደለም። በቃ እንትን አትበሉ፣ አታፍሉት። እውቀቱ ከሌላችሁ ጠይቁ። እሺ፣ እኔ እዛ ቦታ ላይ ስለሰራሁበት ነው የምነግራችሁ። እሺ፣ እዛ ቦታ ላይ ሰርቼበት ነበረ። ከእንዲህ አይነት ኢንቴንሽን ከእንዲህ አይነት እሳቤ ውጡ። ገባችሁ? ኦርቶዶክስ ያው ከነዚህ ጋር ትሰራለች። አዎ ትሰራለች። ኦርቶዶክስ ብቻ አይደለም፣ ወንጌል አማኙም ይሰራል፣ ሙስሊሙም ይሰራል፣ ሁሉም ይሰራል እኮ። ኦርቶዶክስ ትሰራለች ከእርዳታ ከዶኔሽን ተቋማት ጋር ትሰራለች ማለት አብራ ወርሺፕ ታደርጋለች ወይም ሃይማኖታዊ ነገሮች እንትን ትላለች ማለት አይደለም። ይሄን ደግሞ እንዴት ሰው ጭንቅላት ኖሮት እንዲህ አይነት ነገር ያወራል? እና እንዲህ አይነት ነገር ለማውራት የአእምሮ በሽተኛ መሆን ብቻ በቂ ነው። የሆነ ጎግል ሲያደርግ ያመጣውን መጥቶ ልጥፍ። እኔ ባለፈው መልስ ሰጥቼበት ነው። አንድ አይነት ነገር አታምጡ። ይህ ማለት ብሩ የሚሰበሰበው በዛ ተቋሚውን እንጂ ከዓለም ህዝብ ነው የሚሰበሰበው። የተሰበሰበው ታዲያ ምንድን ነበረ የሚባሉት? ፋኦን ለምን ታዲያ አትቃወሙ? ለምን ፋኦን አትቃወሙ? በጣም ትልልቅ ዶኔሽን ተቋማት አሉ። ለምን አትቃወሙ? አብዛኞቹ ግብረ ሰዶምን ይደግፋሉ።
አብዛኞቹ ግብረ ሰዶም በአሜሪካ ውስጥ ስቴት ሪሊጅን ሆኗል። ለምን ከአሜሪካ አትወጡም ታዲያ? እንደዛ ከሆነ ስቴት ሪሊጅን በቃ እንደዛ ነው። ማይቀበል ተቋም ሃይማኖታዊ ተቋም የለም አሁን። እና በቃ ይሄ የሆነ የነተበ አስተሳሰብ ይዛችሁ አትምጡ። መካነ ኢየሱስ የሆነ ሰዓት ላይ ስህተት ሰርታለች። ጻድቁ አብዶም ጭምር ስህተት ሰርቷል። ከእነዚሁ ሰው ጋር አንድ አዳራሽ ውስጥ ህብረት ሲያደርግ ነበር፣ ሲያመልክ ነበር። እንዲህ አይነት ኤቪደንስ ካላችሁ አብረው ሲያመልኩ ቅዳሴ ሲያስቀድሱ እንዲህ ካያችሁ ሲቀድሱ ካያችሁ በቃ ተቃውሞ። ዩካሪስት ላይ እኮ ግብረ ሰዶሞች መጥተው አዳራሽ ላይ ተጋብዘው ምን ብለው ዩካሪስት ሲካፈሉ ነበር ሉትራን ቸርች ላይ። ይሄን ለማስተባበል ብለህ መጥተህ የኢትዮጵያ ኦርቶዶክስ በእርዳታ ተቋም እንዲህ አረ ስሙን እንኳን ወቅ ዶኔሽን ካምፓኒ ነው። እኔ አንዳንድ ጊዜ እዚህ ሚዲያ ላይ በቃ እንትን አትበሉ በቃ አሉ። አሁን ይህ ማለት ደግሞ ሁሉም መካነ ኢየሱስ አሁን በውጭ አሁን ስደት ላይ ናት የኢትዮጵያ መካነ ኢየሱስ። ለምን ኤልጂቢቲኪ አልቀበልም ብለው ተባረዋል። አሁን ብዙዎቹ ተባረው ነው ያሉት። ለምን በቃ ሃይማኖት በቃ እነሱ የተቀበሉትን ሁሉ አንቀበልም ስላሉ ከእናንተ ጋር ህብረት አናረግም ስላሉ እንትን ከሚሉበት ሁላ አዳራሽ ተባረዋል መካነ ኢየሱሶች በውጭ ዓለም። ይህ ማለት ሁሉም እንዲህ ነው ማለት ሳይሆን የሚቀበላለ ማይቀበላል እዛው። ነገር ግን ትልቁ ችግር በቤተ እምነት ደረጃ ነው ያለው። ውጭ ሀገር ወንጌላውያን የሚባሉ ከ95% በላይ ስታቲስቲካሊ ከ95% በላይ ኤልጂቢቲኪውን ሰፖርት ያደርጋሉ። 5% አሁን ወደዛ እየሄደ ነው። ለዛ ነው ኢትዮጵያውያን እየለቀቁ እየወጡ ያሉት። ይሄ ማለት አንድም ኢትዮጵያዊነት የሚባል ጨዋነት የሚባል ነገር አለ። ውጭ ሀገር ያለ በሽታን ይዘህ መተህ እዚህ ምንም ከሴጣን አብልጣ የምትጸየፈውን ነገር አንድም ቤተክርስቲያን ላይ ለጥፈህ ልታወራ ስትል አይደብርህም? እኔ በነገራችን ላይ እንዲህ አይነት ኢሹ የሚያነሱ ሰዎች ግብረ ሰዶሞች ናቸው፣ የጀርባ አጀንዳ ያላቸው ሰዎች። ምክንያቱም እንዲነካባቸውም አይፈልጉም። ግብረ ሰናይ ተቋም ከሃይማኖት ጋር ለጥፈህ ምናምን ትቀበላለች ስትል ወዳጄ፣ እነዛ ሰዎች ሃይማኖታዊም መንግስታዊም አይደሉም። ሴኩላር ኢንዲፔንደንት ከምንም ነፃ የሆኑ ግለሰቦች ናቸው። ገንዘቡን የሚሰበስቡት ገንዘብ ነው የሚላከው። ስንዴ ከሆነ ስንዴ ነው የሚላከው። ከሃይማኖት ጋር የሚያገናኛቸው ነገር የለም። ይልቁን ከሃይማኖት ጋር ይገናኝ የነበረው የሉትራኑ ከሃይማኖት ጋር ይገናኛል። የሉትራኑ ባለፈው ሲወጣ የነበረው ምክንያቱም ቀጥታ ገብተው አብረው ወርሺፕ ሲያደርጉ ነበር። ጻድቁ አብዶ ጭምር አብሯቸው ሲያገለግል ነበር። ኢትዮጵያ ውስጥ ነው የምላቸው። ይሄ ልክ አይደለም። በቃ ይህን አደረጉ የተወሰኑ ግሩፖች ማለት ሁሉም ናቸው ማለት አይደለም። ሲቃወሙ አይተናል። በጣም ሲጸየፉ እንትን ሲሉ አይተናል። እና የተወሰነ ሳምፕል ይዘ ለጀነራል ፖፑሌሽኑ እንትን አትል፣ ሰምሪ አትስጥ። በቃ ማንህም ሰዎች በቃ ከራሳችሁ ጋር ሆነ። በነገራችን ላይ ምድራችን ላይ ግብረ ሰዶምን አጥብቃ ከነፍሷ አጥብቃ የምትጸየፈው ማናት? ኦርቶዶክስ ናት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻዋን ነው የዛሬ 2 ዓመት የወጣችው። ብቻዋን አንድ የደገፋት የለም። ሁሉም ደንግጦ ነው ኋላ መከተል የጀመረው። ይሄ ፋክት ነው። ፋክት ታውቃለህ። እነ ዶክተር ስዩም አንቶኒዮ የወጡት ለምንድን ነው? ለምን የወጡ ይመስላችኋል? በቃ ብሬክ አድርገን እንውጣ አለ እኛ መካከል እያሉ ውሸታቸውን መስለው ነው። እውነታቸውን ነው። እነ ዲዲ ሲወጡ ማን ነው ያለው? እነ ፋሬስ ሲወጡ ማን ነው ያለው? ማንም አልነበረ። እነ ዶክተር ስዩም አንቶኒዮ እኮ መንገድ ነው የቀደዱት። ሰው እንዲነቃ ነው ያደረጉት። የሰውን አይንን የገለጡት። ያው ዛሬ ትውልዱ በነቂስ ወጥቶ ግብረ ሰዶምን እየተቃወመ ነው። ይሄ ኢትዮጵያዊ ማንነትም አይደለም። ይሄ ኢትዮጵያዊ ማንነት አይደለም። ከሃይማኖት ውጡ። ኢትዮጵያዊ ማንነታችን ይሄን አይፈቅደው።
እና ፕሊስ ይሄ አንዳንድ ሰዎች እንዲህ አይነት አጀንዳ ያላችሁ ሰዎች ብዙ ጊዜ እንዲህ አይነት አጀንዳን ከሃይማኖት ጋር የሚለጥፉ ሰዎች ራሳቸው ግብረ ሰዶማዊ ናቸው። በነገራችን ላይ ራሳቸው የሆነ ልጅ ካያችሁት ግብረ ሰዶምን እቃወማለሁ ብሎ የሆነ ሰዓት ላይ በቲቪ ታይቶ ነበረ። ቁጥር አንድ ግብረ ሰዶም ሆኖ ተገኘ። በቃ ይሄን ነው የምንላችሁ። ፕሊስ በተቻላችሁ መጠን የሰው ቤተ እምነት ስትጠሩ የምትጠሩት በግለሰብ ደረጃ ልትቃወም ትችላለህ። በእምነት ደረጃ እየጠራህ ግን የውጮቹን መናገር ይቻላል። ጥግ ድረስ ሄደህ ተናገራቸው። አዎ እነሱ በቤተ እምነት ደረጃ ተቀብለውታል። ኢትዮጵያ ውስጥ ግን በቤተ እምነት ደረጃ ኤቪደንስ አትይዞታ አትናገር። የሆነ አንድ ታድሶ ሰውዬ አለ እና የኦርቶዶክስ ቤተክርስቲያን ልብስ ለብሶ ምናምን እንትን የሚል ታድሶ ሰውዬ ነበረ። እኔ ሰውዬውን አውቀዋለሁ። አጋጣሚ ስልኩም ሙሉ አለኝ የሱ ሰውዬ እና ገዳማት ግብረ ሰዶም ናቸው እንዴ? ወይኔ እኔ የእውነቴን ነው የምላችሁ። እኔ ወንጌል አማኝ የምትባሉ ጴንጤ የምትባሉ የእውነት ነው ለአንድ ቀን ይሄ ከሃይማኖት ፖለቲካችሁ ወጥታችሁ ለአንድ ቀን ሄዳችሁ ገዳም ሄዳችሁ ገዳማውያንን እዩዋቸው። ለአንድ ቀን የእውነት እውነተኛ ክርስትናን የምታዩት እዛ ነው። እውነተኛ ሰብአዊነትን፣ እውነተኛ ሰውነትን ሲጀመር መነኩሴ ቆቡን አድርጎ ቀሚስ ለብሶ ከተማ ከወጣ ምንኩስናውን ያቆማል ማለት ነው። ሲጀመር ምንኩስና ህጉ ይሄ ነው። ከባት ስትወጣ ምንኩስና ይቀራል። መነኩሴ ማለት ራሱን ለእግዚአብሔር ያስገዛ ለዓለም የሞተ ማለት ነው። የተጀመረውም ትናንትና በቀደም ስነግራችሁ ነበረ። በዘመነ ሰማዕታት ነው የተጀመረው። 3:13 ላይ ሰደሊ የሚላኖ ውል ሲፈረም በየካታኮምብ ያላችሁ ክርስቲያኖች ውጡ፣ ቤተክርስቲያን መስራት ትችላላችሁ ሲባሉ በጣም አለቀሱ፣ በጣም አዘኑ። ጌታ ሆይ ስለማትወደን ነው ስለ ክብር ሰማዕት ሆነን እንዳንሞት ያደረግከው እያሉ አለቀሱ፣ አዘኑ። ብዙዎቹ ደስተኛ ነበሩ። ደስ ያላቸው ከተማ ገቡ። አያሉ በተጋድሎ ለክርስቶስ ለዚች ዓለም ሞተናል፣ መጀመሪያ በተጋድሎ እንጸናለን አሉ። ከእግዚአብሔር ጋር ወርሺፕ እያደረጉ ለእግዚአብሔር እየሰገዱ በዛው ባሉበት ቀጠሉ። እነዛ ገዳማውያን ተባሉ። በአራተኛው ክፍለ ዘመን ነው ይሄ ጀመረ። ከዚያ በኋላ ይህ ህይወት ብዙዎችን ይማርክ ነበረ። ሰው ከዓለም እየሸሸ ብቻውን ከእግዚአብሔር ጋር እየሆነ የሚያሳልፍበት መንፈሳዊ ቦታ የሚያሳልፍበት ስፍራ ሆነ፣ ገዳማዊ ስፍራ። ልክ ወዳጄ አንድ መነኩሴ ነኝ ብሎ ጥቁር ቆብ አድርጎ ቀሚስ አድርጎ ምንም በነፃ እኔም አሰፍቼ መግባት እችላለሁ። በነገራችን ላይ እኔ ኦርቶዶክስ ሆኜ አሰፍቼ በቃ ያመክሮ ጊዜ ምንም ትምህርት አይጠይቅም። በነገራችን ላይ ምንም ትምህርት አይጠይቅም፣ ውሳኔ ነው። አሁን ደግሞ ፋሽን አድርገውታል። ምንኩስና ውሳኔ እንጂ ትምህርት አይደለም። በነገራችን ላይ ፈቅደህ ወደህ እሆናለሁ ካል ቀሚስ ታሰፋለህ፣ በቃ ትገባለህ። በቃ ሌላ ምንም እኮ አይደለም። ምንም ማለት ቀሚስ ታሰፋለህ፣ ትገባለህ። ይሄ ፖለቲካ የምትሰሩበት ነገር አይደለም። ይሄ ወጥቶ ቆሞ እንትና እንደዛ አይደለም። ፖለቲካ የሚሰራበት ስላልሆነ ገባችሁ? እና ምንኩስና አቅም ካለ ቀሚስ ማሰፋት ነው። ሌላ ምንም እኮ አይደለም። ቀሚስ ታሰፋለህ፣ ቆብ ታሰፋለህ፣ ሌላ ነገር አይደለም። እና እንደ ሌላ ነገር በቃ እንደ ታምር አትቁጠሩት። ስትፈልግ ትገባለህ፣ ካልፈልክ ደግሞ ከአቅሜ በላይ ሆነታል ካልክ እንደ ምእመን ከህዝብ ጋር ተቀላቅለ ስርዓት እየፈጸምክ ትኖራለህ። አግብተህ ምን ብለህ ይህ በዘመነ ሰማዕታት አባቶች ይኖሩ የነበረው ህይወት ማለት ነው። የገዳማዊ ህይወት ስለ ክርስቶስ ራሳቸውን አሳልፈው የሰጡ ዓለምን የካዱ ለዓለም የሞቱ አባቶች እግዚአብሔርን በየዋሻው በየፍርክታው በየምድረ በዳው እየሄዱ እየተደበቁ እግዚአብሔርን ያመልኩ እግዚአብሔርን ያገለግሉ የነበረበት ጊዜ ነው። የገዳማዊ ህይወት እንዲህ ነው። አንድ ሰው ከገዳሙ ወጥቶ ከተማ ከገባ ምንኩስናው ፈርሷል። ይሄ ሁሉም በቃ ስሙን ነው የሚፈልጉት፣ ፖለቲካ ስለሚወዱ ፍጹም ከዓላማ ውጭ ናቸው። እና ይሄን የሆነ አንድ ትግራይ ላይ አንድ ልዩ መጀመሪያ ሆነ ሲጣራ ልዩ በነገራችን ላይ ትግራይ ላይ ነበር ትንሹ ልጅ እስላም ነው አሉ። እናንተ ሰው ጸሎት ሸምድዶ ማን ነው እንትን ያለ መነኩሴ ያደረገ አይታወቅ። የት ነው መነኩሴ ሆንከው? በየገጠር ቤተክርስቲያን እየሄደ ልዩ ይሰክሳቸዋል። ታውቃላችሁ?
መጨረሻ ላይ ሲጣራ ሙስሊም ነው። ያቺ ከመን የሆነች ጸሎት አለች፣ እሷን አሸምድደውት ምናምን ለከስ ፖለቲካ እየሰሩበት ነው ልጁ። መጨረሻ ላይ ቢሆን ነው ሰለምኩ ያለው መጀመሪያ ሙስሊም ነበር። አይገርምም? ሙስሊም ነበር። ሲጀመር ምንኩስና ዝም ብለህ ለህፃናት የሚታደል ስጦታ አይደለም። ለህፃናት የሚታደል ስጦታ አይደለም ምንኩስና። ሲጀመር በህፃንነት የሚያመነኩስ ሰው ራሱ እሱ ጤናማ አይደለም። አንድ ሰው ለአካለ መጠን መድረስ አለበት፣ ማወቅ አለበት፣ መለየት አለበት፣ ያመክሮ ጊዜውን መጨረስ አለበት፣ ገዳማዊ ህይወትን መለማመድ አለበት። ከተማ ለከተማ እየዞረ ምን ሊሰራ የመነኩሴ ነው? ከተማ ለከተማ እየዞረ መነኩሴ ነው። ከመቼ ጀምሮ ነው የኦርቶዶክስ መነኩሴ ከተማ ለከተማ መዞር የጀመረው? በቃ አብዛኛው የምታዩዋቸው ታድሶች ናቸው፣ ወይ ታድሶች ናቸው ወይ ተከፍሏቸው እንትን የሚሉ ናቸው። ምንኩስና እንዲህ አይደለም ህይወቱ። ምንኩስና ሌላ ዴፊኒሽን የለውም። አንተም ሳንቲም ካለ ቆብ ገዝተህ ቀሚስ ገዝተህ ያመክሮ ጊዜም ወስደህ መሆን ትችላለህ። ከአንተ የሚጠበቀው ተጠምቀህ ኦርቶዶክስ መሆን ነው። ሌላ ትምህርት አይጠይቅ፣ ልፋት አይጠይቅ። ምን የመጽሐፍ የጉባኤ ቤት ትምህርት እኮ አደረጋችሁት አሁን ምንኩስና። እና ተረጋጉ። ሲቀጥል ግን አሁን አረሳ ነው ይሄ ሰውዬ ነገ መነኩሴ ነኝ ብሎ ይመጣል። አሁን እንደዚህ አይነት ዲያቆናት ነው ያስቸገሩን። በቅዳሴ ሰዓት በሁዳዴ ጾም ወይም በአብይ ጾም ወይም በጌታ ጾም ቁጭ ብሎ ጊፍት የሚለቃቀም እኔ አልወድም ለክስክስ፣ እኔ አልወድም ለክስክስ ገስት ላይ ቁጭ ብሎ ምንድነው? አንቺ ደግሞ ማለትም እንቅፋት ቆይ ግጥምህን እኮ ግጥምህ በቃ እኔ ከቤት ግድግዳ መጥቶ ጣራ ሁሉ እኮ ነው የበሳው። ልክ እንደ ኢራን ሚሳኤል ማለት ነው። አሁን እኔ የምልህ አሁን እሱ ወንድሜ ምን ሆኖ ከሳብኝ። እውነት በጣም ነው የደነገጥኩት። እና እውነት እንዳልከው ሊሞለክስ ነው። እውነት በጣም ነው የከሳብኝ። ምን ሆኖ ነው? ኧረ አምጣው በእናትህ አታሽሸው፣ አታሽሸው። እኔ እኮ ወይኔ ወንድሜ የምር ሊል እኮ ነው። አሁን እንዲህ ነበር እየቀለድክ እኔ እየቀለድኩ አይደለም። ወራዊ ቀደም እኮ ቤቱ ሄጄ ምንድነው እንትን አታስቀድስም እንዴ ዛሬ ስለ ወራዊ ግዴታ ላይ ነው አሉኝ። ወራዊ ግዴታ ላይ ነው። ምን ላድርግ? አበስኩ ገበርኩቴ። ሰሙ እረፍ እረፍ። እግዚኦ እግዚኦ። ተው እረፍ፣ ተው እረፍ። እኔ ተው ልኑርበት። ተው የምር እኮ ነው። ይኸው እቺ ቆይ ሳምሪ ትግባ ነበርሽ አይደል? እዛ ቤት ፈለገ ለምን ቤተክርስቲያን አትሄድም? ቅዳሴ አይደለ? ለዛውም ምን አልኩ? ዛሬ ኪዳነ ምሕረት ናት አብይ ጾም ነው ምናምን ስል ብዬ ከታች እኔ እኮ ሲያቆል አዝኝ እኮ ነው በእናትሽ። አረ ወዳጄ ወራዊ ግዴታ ላይ ነኝ ብሏል አሉ። ታዲያ ምን ላድርግሽ? ምን አባቴ ላድርግ? አረ ሰሙ ተው ግን እረፍ። ተው ግን ይሄ ሰውዬ ማለት ነው። ይሄ ሰውዬ አልኩ እንደ ይሄ ተው ግን ሳሚሪ ትስቂያለሽ። አልከሳባችሁ? ቆይ ጉንጩን እኔ ያልኩት እኔ ግን ማለትም እኔ የሰማው ሰርግ ደርሶበት ነው ብሎ ነበር። ከዛሬ እንደዛ በ6 ጋርዶች ሲሄድ የነበረው ይሄ ፈለገን ይመስላል። አሁን ዛይጎማው ሁሉ አንተ ተው በቃ ተው የጉንጭና ያገጫትን ሁሉ አይ አይደለም። እኔ እኮ እንትን ላይ ነው ብዬ እኮ ነው ሱባኤ ላይ ነው ምናምን ብዬ ነበረና ለካስ እኔ በሌላ ስልክ ስክሮል ሳደርግ ለካስ እሱ ያለው ሱባኤ ላይ አይደለም። እሱ ያለው ሱባኤ ላይ አይደለም። እና አንተ ሱባኤ ላይ ነው። ተው ግን ሰሙ ተው አይደለም። ቆይ ኦንላይን ላይፍ ተጀመረ እንዴ? ሱባኤ ላይፍ ተጀመረ እንዴ? ቤት የሚጀመራል ግን በቃ ሱባኤ ላይ ነው። ቤት የሚጀመራል አላለች። ለምን ታሳዝተኛል? ሰሙ ተው ግን ተው። እኔ ምንሽ እንደሚሻለኝ አንተ ረፍ። ሰሙ ተው። ምን ሆነ መሰለኝ አዝነንለት እኮ ነው ሪችዬ። አሁን እሱ እንግዲህ ዛሬ ቅዳሴ አለ፣ ሁዳዴ ነው አብይ፣ በዛ ላይ ክህነት አለው።
እና ማታ ለምን አርፎ አይቀመጥም ነው እኔ ማታ ለምን አርፎ አይቀመጥም እንዴ? በጾም እንኳን አይረጋጋም ወይ? እኔ እኮ ሌላ ነገር ምን አልተረጋጋም እንዴ? እኔ እኮ ቤቱ ሄጄ አላቅም። አልተረጋጋም እንዴ? ኃይሉ እኔ እንጃ። ኃይለ ኢየሱስ የዛሬ 4 ወር ምናምን እንትን ሊያገባ ነው ብለው ነበር እና ምንድን ነው ሲባል አይ ትዳር አይበረክትለትም ምናምን ሲሉኝ አልኩኝ። በቃ እግዚአብሔርማ እንደ ፈርዖን ህዝብ ልቀቃላለ። አሁን አስታወስከኝ። ኖ አስታወስከኝ። ሰርጉ ደርሶበት ነው እንደዚህ ከሳው። ሰርጉ ደርሶበት ነው። በቃ አረፍ በእናትህ። አሁን ገባኝ። እኔ ገባኝ። ወይኔ የፈለገን ይመስላል። አረ መንታ ወንድሙ ነው፣ መንታ ወንድሙ ነው። ወይኔ የፈለገ ታስሮ ነበር እንዴ? አረ የፈለገ አይደለም። አረ ተው ግን ሰሙ፣ ተው ግን የምር ፈለገ ነው። ሲያሳዝን ምን ሆኖባት? እኔን ወንድሜ ምን ሆኖ ነው እንደዚህ? ደግሞ ምስቅልቅል ጉስቁልቁል ብሏል። ደግሞ ምንም አልተበሰቀቀለም። ቆይ ስሚ፣ ምንም አልተበሰቀቀለም። ገበያ ትዝጊበት አንበሳ እንዲሰጡች ነው እዚህ እንትን የምለው ማስ እኔ አውቄ አንጀት ልብላ እንጂ እርዳታ ሂዱና የባል ይሸቀል እንጂ ተይ እንጂ በዚህ እንኳን እናገዘው። አሳዘንም ፈልዬ እንዲህ ከስቶ እኔን ወንድሜ ወይኔ ፈይሌ ጥቁር ብሏል እኮ እኔን እንዲያቆን እኔን በእናታችሁ ሂዱና አንበሳ ጣል አድርጉለት። በእናታችሁ አሳዘነው። እኔ እንደዚህ ኩስምል ልበል ውሽ ወየው እኔን ውሽ ሲስለመለም ይወት ውሽ እናንተ ምን ሰራላችሁ? ሂዱና እዛ እንትን በሉት፣ አንበሳ ወርዱለት። እያየን እኮ ነው። ዝም ብለህ ቁጭ ብለህ አብረህ ታዝናለህ እንዴ? ሂዱ እዛ ጊፍት ስጡ እንዴ! ቅዳሴ ትቶ ሲመጣ እናንተ ዝም ትላላችሁ? እንደዚህ ደግሞ እኮ የግፋቸው ግፍ አበባ እንኳን እኮ አይሰጡትም። ይሄን ያህል እየደረቀ አበባ አንድ አበባ ይጠፋል። ይኸው አበባ የለም። ይኸው ቤቱ አንድ አበባ የለም። አበባ ኧረ ተው። ወይኔ ፈሌ እና የሆነ ነገር በነገራችን ላይ ዘጋ አየ ዘግቶ ወጣ። በነገራችን ላይ ቅዳሴ ሰዓት ኦልሞስት ቅዳሴ ያልቋል። 20 ጉዳይ ነው ለ9 እና ወገንታት ከእንደነዚህ አይነት ሰዎች ለመራቅ ሞክሩ። ቁጭ ብሎ አሁን በሁዳዴ ጾም ቁጭ ብሎ የሰው ቤተ እምነት ይሳደባል። እንትኖች ግብረ ሰዶም ናቸው። እንትኖች ማን ይሁና? እኔ ወንድሜ ግብረ ሰዶም አይሁን፣ እህቴ ግብረ ሰዶም አትሁን፣ ኢትዮጵያውያኖች ግብረ ሰዶም አይሆኑብኝ። ለምን ሌላው ግብረ ሰዶም አይደል? በአናቱ ለምን አይተከለም? እነግረዋለሁ። ግለሰቦች ሆኑ ማለት ቤተ እምነት ሆነ ማለት አይደለም። ቤተ እምነት ግብረ ሰዶም ሆነ ማለት አይደለም። ሁሉም ይቃወማል። ኢትዮጵያዊ አይደለ? እንደ ግል ሊቀበሉ ይችላሉ አንዳንድ ሰዎች። ምን አለ መሰላችሁ፣ ወንጌልን ብሽሽቅ አታርጉት። በቃ የእውነቴን ነው። ቢሆኑ እንኳን ግብረ ሰዶም እያልክ እየሰደብካቸው አይመጡም ወደ እግዚአብሔር። እነዚህን ሰዎች በፍቅር ቀርብሃቸው ነው። አይደሉም ጥሩ ናቸው፣ እግዚአብሔር ይወዳቸዋል እያላቸው ነው። በቃ አላማቸው ወንጌል መስበክ ነው አይደለ? እኔ ወንጌል መስበክን አቆሚያለሁ። እኔ እንደዚህ ነው በቃ እንትን የምለውና በተቻላችሁ መጠን የእውነቴን ነው የምላችሁና እንትን ብትሉ በቃ በፍቅር ብታደርጉት በቃ ሰውን ለማሸማቀቅ ሩቅ አትሄዱ። ይሄ ጥሩ ስላልሆነ ሪች ሞዴሬተርሽን ቆይ አንቺ ሙሉ ላድርገው ሰጥቼሽ ነበረ፣ ግን ግማሽ ነሽ መሰለኝ። ኧረ የለኝም ሰሙዬ፣ ጎሽ ስጠኝና እስኪ ጎሽ። ማነው ላስገባ ልሳባቸው? በነገራችን ላይ ምን አለ መሰላችሁ፣ ማንንም እንዳስቢ አትሳቢያቸው፣ ይቀመጡ እዛው አርፈው እና የሰው ቤተ እምነት የእውነቴን ነው፣ እግዚአብሔርን ነው የምላችሁ። በቃ እግዚአብሔርን የምትፈሩ ከሆነ የሰው ቤተ እምነት አትጥሩ። በቃ ኢትዮጵያ እንደ ኢትዮጵያ ሕዝብ የክርስቲያን በቃ ልናድናቸው ይገባል። በቃ ልንጠብቃቸው ይገባል። ገብቷቸዋል። ፖፑላር አታርጉት። እነሱ ብሬንዋሽ እየሰሩ ነው እና በቃ ሆን ብለህ አሁን ነገ እገሌ ግብረ ሰዶም ልትባባል
እሱም ግብረ ሰዶምን ተጸይፎ እየተናገረ አንተም ግብረ በቃ የሚያስማማህ እኮ ለአንድ አቋም ነው፣ ለአንድ ዓላማ ነው የቆምከው። እኩል ተቃውም። ይሄ ሰብአዊነትን ዲግሬድ ያደርጋል። ስብዕናን እንትን የሚል ነው። የእውነቴን ነው። ቤተ እምነት እንትን አትበሉ እና እባካችሁ ሁሉን ነገር በፍቅር ብታደርጉት ደስ ይለኛል። የእውነቴን ነው የምላችሁ። ፕሮቴስታንትም፣ ፔንቴኮስታልም፣ ካቶሊክም፣ ኦርቶዶክስም፣ ኦረንታልም፣ ኢስተርንም ማናችሁም ኦንሊ ጂሰስም ማንም እስላምም ሆንክ ኢትዮጵያዊ ነህ። በኢትዮጵያዊ ባህልና ከልቸር ውስጥ ያደግነ ሁላችንም በአንድ ድምፅ ግብረ ሰዶምን እንቃወማለን። ግብረ ሰዶምን የምንቃወመው ዘራችንን ለማስቀጠል ነው። ክርስትናችንን ለማስቀጠል ነው። ሁላችንም በልባችን ውስጥ እግዚአብሔር አለ፣ የምንወደው አምላክ አለ፣ የምናመልከው አምላክ አለ። ስለዚህ የሁላችንም አምላክ እንዲህ አይነት ጽዩፍ ተግባርን አይቀበለውም። ስለዚህ አንድ በሚያደርገን የጋራ በምንሆንበት ይሄ መተቻቸቱን መነቋቆሩን ትተን የእውነቴን ነው በአንድ ዓላማ በአንድ ድምፅ ቆመን መገፋፋቱን ትተን ግብረ ሰዶም የሚለውን ኮንሰፕት እንትን እንበለው እናስወግደው። በጣም ውሸታም ሰዎች አሉ። ውሸታም ሰዎች በወንጌል አማኙን በኩል ውሸታም ሰው አለ፣ በኦርቶዶክሱን በኩል ውሸታም ሰው አለ። ወንጌል አማኝ ጋር ሆኖ ኦርቶዶክሱን ለማስጠጣት ሌላ ነገር፣ በኦርቶዶክስ ሆኖ ወንጌል አማኙን ሌላ ነገር የሚለው እንትን የሚፈጥሩ ሰዎች አሉ። እንደነዚህ አይነት ሰዎችን እግዚአብሔር ይገስጻችሁ፣ ዝም በሉ። እኛ ይህንን ነገር አጥብቀን እንጸየፈዋለን በማለት እውቅና ባለመስጠት ገባችሁ? እና በዚህ ርዕስ ዙሪያ ቤት ባይከፈት በጣም እኛ ከዚህ ቀደም በጣም የደከምንበት ኢሹ ስለነበረ ነው የደከምንበት። እና እግዚአብሔር ይወዳችኋል፣ እግዚአብሔር ያከብራችኋል፣ እግዚአብሔር ያሳርፋችሁ። ክፉን ነገር እግዚአብሔር ከእናንተ ያሳልፍ። የእውነቴን ነው የምላችሁ። የእግዚአብሔር ሰላም፣ የመንፈስ ቅዱስ ጸጋ፣ የእግዚአብሔር አብ አባትነትና የእግዚአብሔር ወልድ ቸርነት ከሁላችን ጋር ይሁን። እግዚአብሔር ይጠብቀን። ኢትዮጵያን የሚጠብቃት እግዚአብሔር ነው። እኛን የሚጠብቅ ኢትዮጵያን የሚጠብቅ አምላክ ደግሞ ተኝቶም አንቀላፍቶም አያውቅም። ሁሌም ሀገራችንን ኢትዮጵያን እግዚአብሔር ነው የሚጠብቃት። ምናልባት ስንናገር ክፉዎች ልንመስል እንችላለን። ችግር ነው ሁላችንን ያከፋል። ችግር ነው ሁላችንን ክፉ እንድንመስል ያደረገው። ክፉ ሆነን አይደለም፣ መጥፎ ሆነን አይደለም። በቃ ችግር ነው። በቃ ችግር በጣም መጥፎ ነው። ችግር ክፉ ነው እና ፕሊስ በቃ በተቻለን መጠን እንደ እህት እንደ ወንድም እንተያይ። በቃ ሃይማኖታዊ ዲፈረንስን የሃይማኖት ልዩነትን በፍቅር ሪዞልቭ ማድረግ እንችላለን። ግን አጀንዳ ለሚፈልጉ አጀንዳን አትስጡ።